ሰላም እንደስዋያችሁ ውድ የዚህ ቻናል ቤተሰቦች ሰዓቱን መረጃዎች ይዘንላችሁ መጥተናል። እናንተ በቅድሚያ ሰብስክራይብ እንደዚሁም ላይክ ኮሜንት ያደረጋችሁ አብራችሁን እንድትቆዩ በአክብሮት እንጠይቃችኋለን። ዋና ዋናዎቹ ልንገራችሁ። ትብብር ለኢትዮጵያ የተሰኘው ፓርቲ ማለት ነው የ1997ን ልክ እንደ ቅንጅት ያለውን ሂደት እንዳይደግም ማስጠንቀቂያ ደርሶታል የተባለው ምንድነው የደረሰው ማስጠንቀቂያ የምንመለከተው ነው የሚሆነው። በቀጣይ የተባበሩት አረብ ኤሚሬት ለኢራን ክፍያ እየከፈለች ነው በቢሊዮን ዶላር። ለምንድነው ለኢራን የምትከፍለው? ስለሱ ሰፋ ያለ መረጃም ይዘናል። በቀጣይ እንግዲህ በደሞዝ ጉዳይ እንደዚሁ መረጃው ወጥቷል። በ2019 ደሞዝ ይጨምራል አይጨምርም? የገንዘብ ሚኒስቴሩ ምን አሉ? የምንመለከተው ጉዳይ ይሆናል። እንደዚሁ ቱርክ ከዓለም በሁለተኝነት ደረጃ ተቀምጣለች ባላት የጦር አቅም። በዚህ እንግዲህ እስራኤል በከፍተኛ ስጋት ውስጥ ናት ተብሏል። ስለሱም ነግራችሁ ይኖራል። እንደዚሁም በአፋር ክልልም የእሳት አደጋ ተነስቷል። አጭር መረጃዎች ደርሰውናል። እንደዚሁ የእገታም ዜና ደርሶናል በአርሲ መስሎ። እነዚህና ከውጭም ከሀገር ውስጥም ያሉ መረጃዎችን ይዘንላችኋል። እናንተ ግን በቅድሚያ ሰብስክራይብ አድርጋችሁ አብራችሁ የምትቆዩ ደስ። የመጀመሪያው መረጃችን የሚሆነው የትብብር ለኢትዮጵያ ፓርቲ ነው። ከዚህ ፓርቲ ጋር በተገናኘ የተለያዩ መረጃዎች እየወጡ ነው የሚገኙት። በተለይ ደግሞ ከ1997 ጋር እያገናኙት ያሉ አሉ። በ1997 እንደሚታወቀው ቅንጅት እንግዲህ ምርጫውን አልቀበልም ብሎ በርካታ ወጣቶች መገደላቸው ይታወቃል። በአዲስ አበባ ከባድ ውጥረት ነበር። እናም አሁን ትብብር ለኢትዮጵያ ካስቀድሞ ምርጫውን እንደማይቀበል ጭምር ገልጾ በፓርላማ የሚገቡትም እንደዚሁ እኔን አይወክሉም የሚል መልእክት ማስተላለፉ ይታወቃል። ከዚህ ጋር በተገናኘ አንዳንድ ፖለቲከኞች ትብብር ለኢትዮጵያ የ1997ን እንዳይደግመው ማስጠንቀቂያ መልእክት እያላኩ ነው የሚገኘው ተብሏል። ከዚህ ጋር በተገናኘ እንግዲህ ፓርቲው አሁን ላይ በበርካታ ተጽዕኖ ውስጥ ነው ያለው። አንዳንዶቹ እንግዲህ ምርጫውን ደግፈዋል፣ አንዳንዶች ደግሞ አልደገፍንም እያሉ ነው የሚገኙት ማለት ነው። እንግዲህ ስለዚህ ምን አሰባላችሁ እናንተ? ምናልባትም የዛን ጊዜ ይደግማል አሁን ምርጫውን አንቀበልም ቢል ትብብር ለኢትዮጵያ የሚለው ሀሳብ አስተያየት ካለ አስቀምጡልን በዚህ ጉዳይ ማለት ነው። በቀጣይነት የምንመለከተው የተባበሩት አረብ ኤሚሬትስ ነው። የተባበሩት አረብ ኤሚሬትስ እንደሚታወቀው ከባድ ጥቃት የደረሰባት እንደነበረ ይታወቃል። በተለይ በኢራን ማለት ነው። ከዚህ ጋር በተገናኘ ለኢራን እንግዲህ እስካሁን ማለት ነው ወደ 10 ቢሊዮን ዶላር ለመክፈል ስምምነት ፈጽማለች የተባለው፣ ቅድሚያ ግን 3 ቢሊዮን ዶላር መክፈሏንም ጭምር መረጃዎች ደርሰውናል። እንደዚሁም ሮይተርስ ግን ይህንን መረጃ ሲያወጣ 20 ቢሊዮን ዶላር ለኢራን ትከፍላለች ወይም ደግሞ ለመክፈል ተስማምታለች ሲል ነው ሮይተርስ ይህንን የዘገበው ማለት ነው። ነገር ግን አንዳንዶች ደግሞ 10 ቢሊዮን ነው የተፈራረመችው ተብሎ ተነግሯል። ይህንን ከተደረገ በኋላ አሁን ላይ ግን ጥቃቱ ቀንሷል። በተባበሩት አረብ ኤሚሬትስ ላይ ጥቃት እየደረሰ አይደለም። ባለፈውንም እንዳየነው ማለት ነው እንግዲህ በኩዌት እና እንደዚሁም በባህሬን ላይ ነው ጥቃት እየደረሰው ከሰሞኑ ማለት ነው። እንደሚታወቀው ግን የተባበሩት አረብ ኤሚሬትስ መጀመሪያ አካባቢ ላይ ከአሜሪካ እስራኤል ቀጠና በሶስተኝነት ከባድ ጥቃት ስታደርስ የነበረችው እቺ የተባበሩት አረብ ኤሚሬትስ ነበረች። አሁን በዚህ ስምምነት መሰረት ማለት ነው ያው ወደ 10 ቢሊዮን ዶላር እከፍላለሁ ብላ ከተስማማች በኋላ ጥቃት እንደማይፈጸምባት ጭምር ቃል ተገብቶላታል የተባለው። በቀጣይነት የምንመለከተው መረጃችን የሚሆነው ደግሞ ቱርክ ናት። ቱርክ እንደሚታወቀው ከአሜሪካ በመቀጠል ከዓለም ሁለተኛ ሆናለች የተባለው ይህ የሚሆነው በውጪ ያላት የጦር አቅም ወይም ደግሞ በሌላ ሀገር ላይ ያላት የምትቋጠው የጦር ሰፈር ነው የሚባለው ወይም ደግሞ የጦር ማዘዣ ጣቢያዎች ማለት ነው። እንግዲህ አሜሪካ ወደ አጠቃላይ አሜሪካ ያላት የጦር ሰፈሮች ወደ 887 የሚጠጉ የጦር ሰፈሮች አሏት ነው የተባለው አሜሪካ። በመቀጠል የምትከተለው ደግሞ ቱርክ ናት። ቱርክ ወደ 117 የጦር ማዘዣ ጣቢያዎች አሏት በተለያዩ የሀገሪቱ ክፍሎች ማለት ነው። አፍሪካን ጨምሮ እንደ አውሮፓም አልፎ አልፎ ያላት ቦታ እንዳለም ጭምር ተነግሯል። በሶስተኛነት ሩሲያ ናት። ሩሲያ 29 የሚሆኑ የጦር ማዘዣ ጣቢያዎች አሏት። ህንድ በቀጣይነት ትቀመጣለች። 20 የሚሆኑ የጦር ሰፈሮች ወይም ማዘዣ ጣቢያዎች አሏት። በመጨረሻም የምናገኛት እንግዲህ እስራኤል እንደዚሁ 14 የጦር ሰፈር ወይም የጦር ማዘዣ ካምፖች አሏት ማለት ነው ከሀገሪቷ ውጪ። ከዚህ ጋር በተገናኘ ግን በርካቶች ስጋታቸውን የሚገልጹት በእስራኤልና በቱርክ ነው። የእስራኤሉ እንግዲህ መሪ ወይም የእስራኤሉ ማለት ነው የቢንያሚን ኔታንያሁ በከፍተኛ ሁኔታ የቱርክን መሪ ሲተቹ ነበረ። ቱርክም እንደዚሁ የቱርክ ባለስልጣናትም እንደዚሁ የእስራኤል ባለስልጣናትን በከፍተኛ ሁኔታ ሲተቹ ነበርና በመካከላቸው ከባድ የሆነ የቃላት ጦርነት አለ። ምናልባትም ይሄ የቃላት ጦርነት የመጨረሻው ቱርክና እስራኤል ጦርነት የሚያደርጉበት ቀን ሩቅ እንደማይሆንም እንደዚሁ እየገመቱ ነው የሚገኙት። በዚህ የጦርነት እንቅስቃሴ
ቱርክ አሁን ባላት አቅም በከፍተኛ ሁኔታ ጦሯን እያጠናከረች ነው የምትገኘው። አዲስ መርከብ እንደዚሁ ወደ 60,000 ቶን መያዝ የሚችል መርከብ የጦር መርከብ እየሰራች ነው ተብሏል እና ይሄ ከእስራኤል በኩል ከባድ የሆነ ነቀፌታ እየተከተላት እንዳለ በመቀጠል የምንመለከተው ቀጣዩ መረጃችን የሚሆነው የ2019 በጀት ጋር በተገናኘ ነው። የ2019 በጀት እንደሚታወቀው ወደ 2.3 ትሪሊዮን ብር እንደሆነ ይታወቃል። ከዚህ ጋር በተገናኘ ወደ እንግዲህ ብድር ወይም ዕዳ ክፍያ የሚሆነው ደግሞ ወደ 500 ቢሊዮን ብር በላይ የሚሆነው በዕዳ የሚከፈል እንደሆነ ይታወቃል። ከዚህ ጋር በተገናኘ 2019 ደሞዝ ይጨመራል አይጨመርም የሚል የምክር ቤት አባላት ዶክተር ደሳለኝ ጫኔ ጥያቄ አቅርበው ነበር። ከዚህ ጋር በተገናኘ አህመድ ሺዴ ምላሽ ሰጡ። በቀጣይ በ2019 ደሞዝ የመጨመር ሂደት እያጤንበት ነው ያለው፣ ሊጨመርም ይችላል። በ2018 ሁለት ጊዜ ጭማሪ ተደርጎ ያን ያክል ለውጥ እንዳላመጣ የምክር ቤት አባላት እንደዚሁ ሲጠይቁ ነበር። ምናልባትም በቀጣይ ዓመት ጭመራ ወይም ደግሞ የደሞዝ ጭማሪ ሊኖር እንደሚችል ፍንጭ ሰጥቷል ነው የተባለ፣ ያው እርግጠኛ ባይሆኑበትም ማለት ነው። በመቀጠል የምንመለከተው በአፋር ክልል እንደዚሁ የእሳት አደጋ ተነስቶ እንደነበር መረጃዎች ደርሰውናል። በንብረት ላይ ግን ያን ያክል ጉዳት እንዳላደረሰም ጭምር ነው መረጃዎች እየደረሱን ማለት ነው። ያው እዛ አካባቢ በከፍተኛ ሁኔታ ሙቀት አለና ከዛ ጋር የተገናኘ ይሆናል ተብሎ ነው የተገመተው ማለት ነው። ሌላኛው በቀጣይነት የምንመለከተው እገታ መረጃ ደርሶናል። እገታ የተፈጸመው ደግሞ በዛው በአርሲ ነው። ባለፈው ከሽርካ ወደ ግድያ ወደ ፈጸመበት ወረዳ ወደ አንኮሎ በሚባለው ወረዳ ሲንቀሳቀሱ ነው እንግዲህ ይህ እገታ የተፈጸመ ነው የተባለው። በዚህም እንግዲህ በእገታው ምን ያክል ሰዎች ናቸው የታገቱት የሚለው እስካሁን ግልጽ አልሆነም። በአርሲ እዛ አካባቢ እንግዲህ ባለው አጠቃላይ በምስራቅ አርሲ ከባባድ የሆኑ ወንጀሎች ይፈጸማሉ። ባለፈው ኦርቶዶክሳውያን ግድያ ተፈጽሞ ነበር። እናም አሁን ደግሞ እነዚህ እገታ በሸኔ ታጣቂዎች ተፈጽሞ የተባለው በትናንትናው ዕለት በሰኔ 6 ነው እገታ የተፈጸመው። እገታው ለየት የሚያደርገው ነገር ደግሞ ታጣቂዎቹ እዛው በቅርብ ርቀት ላይ ነበሩ፣ ነገር ግን ምንም ማድረግ አልቻሉም። የመንግስት ታጣቂዎች በቅርብ ርቀት ነበሩ፣ ነገር ግን ሊያድኗቸው አልቻለም ተብሎ መረጃዎች ወጥተዋል።